የግሸን ማርያም ጣራ ላይ ነው የምገኘው በዚህ ሰዓት። የግሸን ማርያም ጣራ አፍሷል። በቤቴ ልጆች አሉ አታውቃለሁኝ። ምንድነው ማለቁ ስለማይቀር ከበረከቱ ተካፋይ ሁኑ። በረከት ነው የምንጋብዛችሁ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ጥንታዊቱ የግሸን ማርያም ገዳም እንግዲህ ጉልላቷ ተንቀንቋልኝ፣ አጥሯ ፈርሷልኝ፣ ቤተ መቅደስ ግድግዳዎቹ የመሰንጠቅ አደጋ ደርሶበታልኝ። በአጠቃላይ ሙሉ እድሳትና ጥገና የሚያስፈልገው ደረጃ ላይ ደርሷል ማለት ነው። እንግዲህ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጥንታዊ ከሚባሉ ገዳማት ውስጥ አንዱና ዋነኛው የግሸን ማርያም ደብረ ከርቤ ነው። እንግዲህ ጥሪ ተላልፏልኝ። በርካታ የሆኑ አርቲስቶች እንዲሁም ተወዳጅ አገልጋዮች ወደ ቦታው ሄደው ገዳሙን ለማሰራት ርብርብ ላይ ይገኛሉ። ከዛሬ ከ27 ጀምሮ እስከ 30 የሚቆይ ለ3 ቀን የሚቆይ የገቢ ማሰባሰቢያ እየተዘጋጀ ይገኛል ማለት ነው። በዚህ ሁላችንም ልንሳተፍ ይሁን። እኔ ማሳያችኋለሁ እንደምን በግሸን ተከሰተ እጅግ ድንቅ የሆነ አስደንጋጭ ነገሮች አሉ። እሱን ማሳያችኋለሁ ማለት ነው። እንግዲህ እስከ መጨረሻው ቪዲዮ ድረስ ቪዲዮ ላይክ ማድረግ እንጀምር። አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አንቺን ብሎ ከቤት ወጥቶ ያመነብኝ በዚህ መልክ እንግዲህ በምታዩት መልኩ ተሰባስበዋል ማለት ነው። ሁሉም አርቲስቶች ማለት ይቻላል የቀረ የለም። ታዋቂ አርቲስቶች በጣም ብዙ ዓመት በትወና ሙያ ያገለገሉ እንዲሁም ደግሞ አዳዲሶቹም ቢሆን ተቀላቅለው አንድ ላይ እንግዲህ በአየር መንገድ ላይ ሲወርዱ በፕሌን እንዲህ አይነት እርስ በርስ ሰላምታና ፍቅራቸውን እየገለጹ ወደ አገልግሎቱ ወደ ግሸን ደብረ ከርቤ ገዳም ለማሰራት ነው። እንግዲህ ለስራ ነው የሚሄዱት፣ ለአገልግሎት ነው የሚሄዱት። በዚህ ልክ ተሰባስበዋል። ምን ይመስላል? እስኪ አብረን እንከታተል። እየሄድን ነው። እግዚአብሔር ይመስገን ማምላክን ይዘን አፍረን አናውቅም። መቼም ሊሆን አይችል በምንም ተአምር። እሷን ይዞ ምን ተይዞ ጉዞ አንተ የሰማይ ሰማዩ፣ አንተ የባህር ባህሩ፣ አንተ የፍቅር ፍቅሩ፣ አንተ ኩላሊቴን የምትመረምር ባታገኝብኝም አንድ ድንቅ ተአምር እንድኖር ፈቀድክልኝ ሌላ የቀን ክምር። ተመስገን አንተ ማንም የለኝም ስል ዝም ጭጭ እያልከኝ አንተን እስኪ ይዘህ አንተ ራስህ ያዝከኝ። ተመስገን ተመስገን። ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን። ሙላው ለኔ እመቤቴ ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። ለእኛ ለምስኪኖች ቤትሽን እንድንሰራ ፍቀጅልን። ማንም ያልጠበቀው ያልገመተ ቤትሽን እንስራ ብለን የተሰባሰብን የእመቤታችን የቅድስት ድንግል ማርያም ልጆች ነን። ታዲያ ይህን ቪዲዮ የምትመለከቱና ይህ ቪዲዮ የደረሳችሁ ሁሉ ላይክ፣ ሼር እንዲሁም ኮሜንቱ ላይ ቤትሽን እንድንሰራ ፍቀጅልን በማለት ሁላችሁም የዚህ ዓላማ ተካፋይ እንድትሆኑ አሳስባለሁ። ስጠራሽ አማላጄ አዝናኛ ትቼ ወንድ ለብቻዬ የጌታዬና ሊርዳኝ ጸሎቴ
ጸሎትሽ ግቢልኝ ቤቴን ባይናብሽ። ግሸን ማርያም ለኛስ እናታችን አይደለችም ወይ? የተደረገልን ብዙ ነገር አለ። ስለዚህ እንደነዚህ ወንድሞቻችን እህቶቻችን ተዋናያን ሁሉ እኛም ቤቷን ለመስራት ፈቃደኞች ነን ወይስ እነሱ ብቻ እንዲሰሩ ነው የምንተው? ስለዚህ ከዛሬ ጀምሮ በሚደረገው የቀጥታ ስርጭት ላይ በመግባት እንካፈል። እንዲሁም በተቀመጠው የንግድ ባንክ አካውንት ላይ የግሸን ማርያምን ምን ደግፍበት ምቹ ሁኔታ ስለተፈጠረ ማለት ነው በቀላሉ ስልካችንን አውጥተን የባንክ አካውንቱን ተጠቅመን የምንችለውን ያህል ገንዘብ ድጋፍ ማድረግ እንችላለን። በተለይ በርቀት ያላችሁ ወደዚህ ቦታ ሄዶ መካፈል የማትችሉ ሰዎች አሁን ምቹ ሁኔታ ተዘጋጅቶላችኋል ማለት ነው። ስለዚህ በዚህ በምቹ ሁኔታ ተጠቅመን ከበረከቱ ተካፋይ እንድንሆን አደራ እላለሁ በዚህ አጋጣሚ ማለት ነው። ሁላችንም እስቲ ቤትሽን ለመስራት ያብቃን እንበል። ሁላችንም ደጅሽን ለመስራት ያብቃን፣ ደጅሽን ለመርገጥ ያብቃን። ማርያም ሆይ ግሸን ማርያም ሆይ ደጅሽን ለመርገጥ ያብቃን እያለ ደግሞ እንጻፍ ሁላችንም። ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። ዛሬ ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። መቤቴ ቤትሽን እንድንሰራ ፍቀጅልን። 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 20% ብቻ ነው። ቤትሽን እንድንሰራ ፍቀጅልን። 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 ቅድስት ሆይ ለምኝልን። ቤትሽን እንድንሰራ ፍቀጅልን። ግሸን ማርያም ትጣራለች። ቤትሽን እንድንሰራ ፍቀጅልን። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ መርገም ግሩም ነው ሕፃንሽ ፍሬም እንደ ቀድሞ ዛሬም እግዚአብሔር ወልድ ለዘር ከነገ መጋቢት 11 ጀምሮ እስከ መጋቢት 14 ቀን 2017 ዓ.ም ድረስ እዚህ ቀጥታ ከግሸን ደብረ ከርቤ ከአምባሰል ተራራማዎቹ ስፍራ ከመስቀለኛው ቦታ ላይ የግሸን ደብረ ከርቤ ቅድስት ቤተክርስቲያናችንን ለማስፈጸም የሚሆን የቀጥታ ስርጭት በኦርቶዶክሳውያን ሚዲያዎች ጠብቁን። በመላው ዓለም ያላችሁ ኦርቶዶክሳውያን ይህ በረከት እንዳያመልጣችሁ ሼር፣ ኮፒ ሊንክ እያደረጋችሁ ከበረከቱ ተሳተፉ። የግሸኗን ቤት ሰርተን በልባችን ሰማያዊ ቤታችንን እንሰራለን። ቅድስት ሆይ ለምኝልን። ግሸን ማርያም ትጣራለች። የሥላሴ ሥራ የግሸኗ ማርያም ፍቅሯ ሁሌም ተአምር ነው። እንደምታዩት የእመቤታችንን ቤተ ክርስቲያን አጥሩን አፍርሰን ግቢውን እያሰፋ ነው። አንተን ማገልገል መባል ይህች ስፍራ በሁላችን ልብ ውስጥ ምን ያህል ጉልህ ድርሻ እንዳላት ምስክሩ እናንተው ናችሁ። ከምንሰራቸው ሥራዎች አንዱ ይህንን ማማ ማስፋት፣ ታቦታቱን ከፍ ባለ ማዕረግ ለማክበር ይህንን ቦታ ማስፋቱ እጅግ ጠቃሚ ነው። የእመቤታችንን ቤት ፍጻሜ ለማየት ሁላችንም እንረባረብ።
ከየካቲት 27 እስከ የካቲት 30 ድረስ የሚቆይ የቀጥታ ስርጭት በግሸን ተራራ ላይ አዘጋጅተናል። የሕንፃ ቤተ ክርስቲያኗን እድሳትና የአካባቢውን ልማት ለማጠናቀቅ በጸሎትም በገንዘብም በጉልበትም አግዙ። አንተን ማገልገል